በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከቢንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህንን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ብልጭ ሲል የነበረ የአይሁድ የሕግ ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ቀርቦ ደቀ መዝሙሩ ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎቹን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ ዕውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር ባለቤት የኢየሱስ ክርስቶስን አክሊል ተቀበለ። መላ ዘመኑም 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቱ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለም ትኑር አሜን። መጋቢት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አርሲፎሮስ ሐዋርያ ከ72ቱ አርድእት። ወርሃዊ በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አቡከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም በዘመናችን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ዕብራውያን 1:1 ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርክ ወባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎ እንዘይደርስ ለዘአንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ኅቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።